ራሳቸውን በራሳቸው ከሚያስተምሩ መካከል እና ለማማከር ከሚደውሉልኝ ሰዎች ሀሁ ፊደልን እያነበብኩ ነው። ነገር ግን እሱን እያነበብኩኝ ምንም ለውጥ አላመጣሁም። ግን እንዴት ነው አቡጊዳን ማንበብስ ምን ያክል ይጠቅመኛል? ምን ትመክረናለህ? ይሉኛል እነዚህ ፊደሎች ማለት ነው። ይሄኛው ሀሁ ነው። የሀሁን ወደ ጎን ስታነቡ ቀላል ነው። ሀሁ ሂሃ ሄ ሆ ወደ ጎን አንድ የመጀመሪያ ፊደሉን ካወቃችሁ ወደ ጎን መጥራት ቀላል ነው። ከዛ ይልቅ ይሄ አቡጊዳ በጣም ይፈትናል ማለት ነው። አ ቡ ጊ ዳ ሄ ው ዞ የተለያየ ፊደል ስለምታገኙ በጣም ይፈትናል። ስለዚህ ይሄንን ብናነብ በዚህ ብንለማመድ እንዴት ትመክረናለህ ምናምን? ይሄ በጣም ወሳኝ አሪፍ ነው። ነገር ግን ይሄንን አነበባችሁም አላነበባችሁም እነዚህ ነገሮች እነዚህ ፊደሎች በእርግጠኝነት እንደሚያስቸግሯችሁ ግልጽ ነው። እነዚህን ፊደሎች ካልፈታችሁ እነዚህን ፊደሎች በደንብ ካልተለማመዳችሁና ካላወቃችሁ ልዩነታቸውን ካልተረዳችሁ አቡጊዳ አነበባችሁም ያኛውንም ቆጠራችሁም በደንብ ጊዜ ይወስድባችኋል ማለት ነው። የሰው ልጅ ሞክሮ ሞክሮ ማሳካት የማይችለው ነገር የለም። ግን እኛ የምናስፈልገው እዚህ ጋር ምንድን ነው? እኛ የምናስፈልገው ለጊዜውን እናሳጠርላችኋል። ለምሳሌ እኛ ጋር አንድ ሰው ሲማር ጊዜውን በአጭር ጊዜ መማር ማወቅ ይችላል ማለት ነው። ማንበብ መጻፍ በአጭር ጊዜ ማወቅ ይችላል። ስለዚህ እናንተ አሁን ምንድነው ማድረግ ያለባችሁ ማለት ነው? እነዚህን ፊደሎች በደንብ መለየት አለባችሁ። ኦንላይን ደግሞ ከኛ ጋር መማርና መከታተል የምትፈልጉ ከሆነ ይህን ስልክ ቁጥር 24775 ሴቭ አድርጋችሁ ኢሞ፣ ቴሌግራም፣ ዋትሳፕ ላይ ደውሉልን፣ ሀይ በሉን፣ እኛ እንደውልላችኋለን። በሚመቻችሁ ሰዓት ጊዜ ካላችሁ ደግሞ ከስራ ነጻ በምትሆኑበት ሰዓት እንደዚህ ለአንድ ሰዓት ትማራላችሁ ማለት ነው። ምንም የሚከብድ ነገር የለም። ስለዚህ ዛሬ እነዚህን ፊደሎች በደንብ እናያቸዋለን። እሺ የመጀመሪያ የምናያቸው እቺ የመጀመሪያዋ ፊደል ፐ ነው የምትባለው አይደለ? ፐ። ሁለተኛው ፐ። የፊደል ገበታ ላይ የት ጋር ነው ያሉት? እዚህ ጋር ፐ ማለት እዚህ ጋር ነች። እቺ ፐ የመጀመሪያዋ ማለት ነው። አሁን ፐን እናያለን። ስለዚህ ፐ የመጀመሪያዋ እናያለን ማለት ነው። እሺ ፐ ፐ ወደዚህ ወደው ፐ ፑ ፒ ፓ ፔ ፕ ፖ። ሁለተኛዋ ደግሞ ጰ ነው የምትባለው ጰ። እሺ ፐ ፑ ፒ ፓ ፔ ፕ ፖ። ሁለተኛው ፊደል ደግሞ ጰ ማለት ይችኛቱ ፊደል ነች። ትንሽ ስለሚመሳሰሉ ነው። ጰ ፑ ፒ ፓ ፔ ፕ ፖ። እነዚህም በደንብ መረዳት አለባችሁ። ሁለቶቹ ተመሳሳይ አይደሉም። አሁን ኢትዮጵያ ስንል ጵ ማለት ይቺ ፊደል ነች ጵ። ይሄኛው ግን ፐ ነው ፐ። አሁን በእንግሊዝኛ ሲጻፉ ሁለቶችም ፒኢ ተብለው ነው የሚጻፉት። ፒኢ ለዚህኛውም ፒኢ ተመሳሳይ ናቸው። አሁን እዚህ ጋርም እንደምታዩት ይሄ አማርኛና እንግሊዝኛ ያለበት ነው። ፐን ስታዩት ፒኢ ነው የሚለው ፐ። ያችሁት ፒኢ። ፐን ስታዩትም ጳ ይሄ ነው፣ ይሄም ፒኢ ነው። አማርኛውን ወደ እንግሊዝኛ ስንጽፈው ሁለቶችም ተመሳሳይ ናቸው። ነገር ግን ፐ ይሄኛውን ፐ ስንል አየር ወደ ውጭ በደንብ ይወጣል። ስንል ይሄ በከንፈርና በከንፈራችን አየሩን አፍነን አንዴ ነው የምንለቀው። ፐ ስንል ግን ሙሉ ለሙሉ አየሩን ወደ ውጭ ነው የምናስወጣው። በዛ መለማመድ ትችላላችሁ። ልዩነቶችን በዛ መንገድ ማየት ትችላላችሁ ማለት ነው። ቀጣይ እነዚህ ሁለት ፊደሎች ናቸው። ይሄኛው ፊደልና ይሄኛው ፊደል ሁለቱ ተመሳሳይ ናቸው። ሁለቱ ተመሳሳይ ናቸው። የት ጋር ነው የምናገኛቸው? እዚህ ጋር አለች። የመጀመሪያች ጸ ነች። ይሄኛው ጸ ነው። ሁለቱም ጸ ነው የሚባሉት። ስለዚህ ጸ ጹ ጺ ጻ ጼ ጽ ጾ ጸ ጹ ጺ ጻ ጼ ጽ ጾ። ይህንንም ጸ ጹ ጺ ጻ ጼ ጽ ጾ ተመሳሳይ ነው ማለት ነው። አሁን ለምሳሌ እዚህ ጋር የተጻፉትን ስናነብ ፀሐይ፣ ጸሎት በዚህኛው ጸ ሲሆንም ፀሐይ፣ ጸጉር። ስለዚህ ጸ ብለን እናነባቸዋለን ማለት ነው። ቀጣይ ሁለተኛ ላይ ያለው ፊደል ይሄኛው ፊደል፣ ይሄ ደግሞ ሀ ነው። የሀ ያው ሶስት አይነት ሀ ፊደል አይደል ያለው? አንደኛው ሀ ይሄ ነው። ሁለተኛው ሀ፣ ቀጣይ ደግሞ ሶስተኛዋ ሀ ነች። ይችም ሀ ነው የምትባለው። ኃይሌው ሀ ብለን በልዩ ስሙ መንጠራት ማለት ነው። ይህም ስናነብ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እነዚህ በጣም ብዙ ሰዎች ስለሚቸገሩባቸው በደንብ ትኩረት አድርጋችሁ ተለማመዱ። እሺ ቀጣይ ደግሞ እነዚህ ሶስት ፊደሎች ያው ብዙ ጊዜ ዴይሊ ስለማንጠቀምባቸው ያስቸግራሉ ማለት ነው፣ ለማንበብ ለመጻፍ ማለት ነው። ምክንያቱም በንግግርም ጽሁፍ ላይም እንደዚህ ከሰዎች ጋር ዴይሊ ማንጠቀምባቸው ፊደሎች ናቸው ማለት ነው። ቢሆንም እነዚህ ሶስቶችን እናነባቸዋለን። የመጀመሪያው የዘ የሚመስለ ፊደል ይሄ ዘ ነው። ይሄ ዠ ነው። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ሁለተኛው ደግሞ ይሄ ነው ሀ።
ይሄ ከ ነው። ይሄኛው ደግሞ ሀ ኸ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ። ሶስተኛው ፊደል ደግሞ ይሄ ፊደል ነው። ይሄ እዚህ ጋር በ ነው። እዚህ ጋር ደግሞ ቨ ነው የምንለው። ቨ ቪ ሳውንድ ነው ያለው ማለት አሁን በእንግሊዝኛው ስንጽፈው ቨ እንደዚህ ብለን፣ ይሄኛው ግን በ ነው የምንለው እንደዚህ ቢኢ በ። ስለዚህ ሁለቶቹ ይለያያሉ። ለምሳሌ የስልካችን ከቨሩን ከቨር ነው የምንለው። ከቨር ቨ ማለት ይሄ ድምፅ ነው ማለት ነው። ከቨር። ስለዚህ ቨ vu ቪ ቫ ቬ ቭ ቮ። በጣም ጥሩ። ቀጣይ ደግሞ ማን አለ? እነዚህ ሶስት ፊደሎች ያው የሚመሳሰሉት ነገር አለ። እነዚህ ሶስቱ ኘ ገ ነ። ኘ ማለት ይቺ ነች አይደለ? ኘ። ገ ማለት ደግሞ የት ነው? ወደ ታችን ያለው ይሄ ገ ነው። ሶስተኛው ፊደል ነ፣ ይሄ ማለት ነው። ይሄኛው ሀ ነው፣ ይሄ ነ ነው። ስለዚህ እነዚህ ሶስቶችን ማን ወደ ጎን እየቆጠርን እናያቸዋለን። እናንተም ደጋግማችሁ በማየትና በማንበብ ይህን ቪዲዮም ሴቭ በማድረግ ሼር በማድረግ ላይክ በማድረግ ሪፖስት በማድረግ ለሰዎች እንዲደርስ ብታደርጉ በጣም ደስ ይላል። ጥሩ አስተማሪ ቪዲዮ ነው። ነ ኑ ኒ ና ኔ ን ነው። ይሄ ማን ነው? ኘ ኘ ኙ ኚ ኛ ኜ ኚ ኞ። ቀጣይ ገ ፊደል እዚህ ጋር ያለው ማለት ነው። ገ ጉ ጊ ጋ ጌ ግ ጎ። ይህን ይመስላል ማለት ነው። እሺ በመቀጠል ደግሞ እዚህ ጋር ሶስት ፊደሎች አሉ። የመጀመሪያው አንደኛና ሁለተኛ ተመሳሳይ ናቸው አይደል? እነዚህ አንደኛና ሁለተኛ ተመሳሳይ ናቸው። ይሄ ሶስተኛው ግን ሁሉም ሰው ያውቀዋል። ነገር ግን ከነዚህ ፊደሎች ጋር ብዙ ጊዜ ይመሳሰልባቸዋል ከማስተምራቸው ተማሪዎች። አሁን ይሄ ፊደል እና ይሄ ፊደል ተመሳሳይ ናቸው። አ ነው አ። ይሄኛው ግን መጀመሪያ ላይ ያለው ሀ ነው። ሁለቱ በጣም ይለያያሉ ማለት ነው። ለምሳሌ ሀና ብለን ስንጽፍ ሃና። አበበ ብለን ስንጽፍ ደግሞ ይሄ ነው አበበ። አሁን ይሄኛው ፊደል እና ይሄኛው ፊደል ስለሚያመሳስሉት አሁን ለምሳሌ እንደዚህ ብዬ ብጽፈው አና ነው የሚባለው። ይሄ አና። ነገር ግን ማን ብዬ መጻፍ ያለብኝ? ሃና። ይሄኛውን በአ ቦታ አን ብጠቀም እንደዚህ ብጽፈው ሀበበ አይባልም። አበበ። በዚህ መንገድ ነው ግልጽ የማንላቸው ልዩነቱ ማለት ነው። እናንተ የምትጠቀሙት ይሄኛውም ይሄ እንደዚህ የሚመስለውም ይሄኛውም አህ ነው። ሁለቶቹ ተመሳሳይ ስለሆኑ ማለት ነው። ቀጣይ እነዚህኞች ያው ብዙ አያስቸግሩም። ይሄ ቼ ነው። ይሄኛው ደግሞ ሼ ነው። ኮመንት ላይ ጻፉልኝ። ይሄንን እነዚህ ነገሮች በግልጽ እንደገና እንዲሰራልሽ የምፈልግ ከሆነ ኮመንት ላይ ይሰራልን ብላችሁ ጻፉልኝ ማለት ነው። መማር የምትፈልጉ ደግሞ ደውላችሁ በመመዝገብ ባላችሁበት ሆናችሁ አማርኛን ከመጀመሪያው እስከ መጨረሻው ማንበብ መጻፍ በትልቁ ጊዜ ተሰጧችሁ መማር ማጥናት ትችላላችሁ ማለት ነው። ፎሎ ስለምታደርጉ አመሰግናለሁ። ሰላም።